በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ዩቲዩብ እና ቲክቶክ ተከታታይ የሆናችሁ እነሆ የከበረ ሰላምታዬ ይድረሳችሁ እያልኩኝ ዛሬ አንድ ቅዱስ ስፍራ ላስጎበኛችሁ መጥቻለሁ። ይህ ስፍራ እንደምታዩት በአቀማመጡ በጣም የሚማርክና በጣም የሚያምር ቦታ ነው። እነሆ ይሄ ቦታ ማን ይባላል ካላችሁኝ ፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖትና አቡነ ሀብተ ማርያም ቤተ ክርስቲያን ይባላል። የእግዚአብሔር ቤተሰቦች ምናልባት ይህ ስፍራ በጣም ስታዩ የእጽዋቱ አቀማመጥ፣ የቤተ ክርስቲያኑ አቀማመጥ እንደገና ከቤተ ክርስቲያኑ በስተጀርባ በስተ ምስራቅ፣ በስተ ሰሜን፣ በስተ ደቡብ ስትመለከቱ ሀገሪቷን አቅርቦ የሚያሳይበት የቦታው አቀማመጥ በጣም የሚገርም ነው። ምናልባት አሁን በዚህ ጋር ብቅ ብዬ ባሳያችሁ እንግዲህ አዲስ አበባን ሙሉ በሙሉ ይታያል እዚህ ጋር ሆኖ ማለት ነው። እንግዲህ አባታችን አቡነ ተክለ ሃይማኖት በዚህ ስፍራ ሆነው እግዚአብሔር በሰጣቸው ጸጋ በረከት እኔንና እናንተን ይባርካሉ፣ ይቀድሳሉ ማለት ነው። ምናልባት ቅዱሳንን የመረጠ እርሱ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በተናገረው መሰረት ነቢያትን የመረጠ፣ ሐዋርያትን የመረጠ፣ ጻድቃንን የመረጠ፣ ሰማዕታትን የመረጠ፣ ድንግል ማርያምን የመረጠ ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ደግሞ በቅዱሳኑ ላይ ያስቀመጠው በረከት አለ። ምን ያለው በረከት አልኳችሁ? በቅዱሳኑ ላይ ያስቀመጠው በረከት አለ። ያ በረከት ለኔና ለእናንተ እንዲተርፍ አድርጎ ነው ያስቀመጠው። ምናልባት እንዲተርፍ ስላችሁ ጻድቃን አንድ ጊዜ ጸድቀዋል፣ ሰማዕታትም አንድ ጊዜ ጸድቀዋል፣ ሌሎቹም ቅዱሳን አንድ ጊዜ ጸድቀዋል። ነገር ግን የገባላቸው ቃል ኪዳን አለ። የገባላቸው ምን አለ አልኳችሁ? የገባላቸው ቃል ኪዳን አለ። ለቅዱሳኑ የገባላቸው ቃል ኪዳን አለ። እነሆ በስሜ ለአንዱ ደቀ መዛሙርት ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ይላል። ወይንም በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ይላል። አሁን ይሄ ስንናገር ብዙዎች ላያምኑ ይችላሉ። ብዙዎች ዝም ብለው ነው ሊሉ ይችላሉ። አንድ ምዕራፍ ቁጥር ልንገራችሁ፣ እናንተ በደንብ አድርጋችሁ ሄዳችሁ እንድታነቡ። አሁን እኔ ያልኳችሁ በቅዱሳኑ ስም ለኔና ለእናንተ የሰጠውን ጸጋ በረከት ነው የምነግራችሁ። በቅዱሳኑ ላይ አድሮ ለኔና ለእናንተ እግዚአብሔር የሚሰጠውን በረከት ነው እየነገርኳችሁ ያለሁት። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ጀምራችሁ ስትመለከቱ አንድ ታሪክ ታገኛላችሁ። እሱንም ስታነቡት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ሊያሳልፍ፣ ይህንን ዓለም ሊጠቀልል እነሆ በክዕበተ ትስብእት እነሆ ይገለጣል ይላል። እሱም አመ ያቀውም አባግዓ በየማኑ ወአጣሌ በጸጋሙ ይላል። ምን ማለት ነው ካላችሁኝ፣ ክርስቶስ ኢየሱስ የድንግል ማርያም ልጅ እነሆ በክብር ሲገለጥ ጻድቃንን በቀኝ ኃጥአንን በግራ ያቆማቸዋል ይላል። በየትና ቤት ጻድቃንን በቀኝ ኃጥአንን በግራ ያቆማቸዋል። ካቆማቸው በኋላ አንድ ጥያቄ ይጠይቃቸዋል። በቀኝም በግራም ያሉትን
በግራ ያሉትንም ጥያቄ ጠይቃቸዋል፣ በቀኝም ያሉትን ጥያቄ ጠይቃቸዋል። የሚገርማችሁ በግራ ያሉትንም በቀኝም ያሉትንም ጥያቄ ሲጠይቃቸው አብልተሃል ወይ አጠጥተሃል ወይ ነው የሚለው። አሁን ካበላህ ካጠጣህ መንግስተ ሰማያት ትገባለህ ነው። ካላበላህ ካላጠጣህ ደግሞ ገሃነም ትገባለህ እያለ ነው እየጠየቀ ነው ያለው። አያችሁ ምን ብያችኋለሁ? በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ቁራሽ እንጀራ የሰጠ ዋጋው አይጠፋበትም አይደል ያለው። ስለዚህ በቅዱሳኑ ስም ባከበራቸው በጻድቃን ስም የምንሰጠው ስጦታ፣ የምንዘክረው ዝክር፣ የምንቆርሰው ጸበል ጸዲቅ፣ የምናድለው በጎ ነገር ሁሉ በቅዱሳኑ ስም ስናደርግ እግዚአብሔር ለቅዱሳኑ በሰጠው ቃል ኪዳን መሰረት ለኔና ለእናንተ የሚሰጠን ዋጋ አለ፣ ስጦታ አለ፣ ጸጋ አለ ማለት ነው። አያችሁ ልብ ብላችሁ አዳምጡኝ። ቅድም የጠቀስኩላችሁ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምራችሁ ስትመለከቱ ክርስቶስ ኢየሱስ የድንግል ማርያም ልጅ ለፍርድ በመጣ ጊዜ ኃጥአንን በግራ ጻድቃንን በቀኝ ያቆማቸዋል ይልና በግራ ያሉትን እንዲህ ይላቸዋል። በየት ያሉትን? በግራ ያሉትን እናንተ ርጉማን ይላል። እናንተ ርጉማን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም ይላል። ምን ሆኜ ብመጣ? እንግዳ ሆኜ ብመጣ። አያችሁ እዚህ ላይ የተጠየቀው ምንድን ነው? የተራበ ማብላት፣ የተጠማ ማጠጣት። ቀዝቃዛ ውሃ ጠጥተሃል ሆይ? ቁራሽ እንጀራ አጉርሰሃል ሆይ? የተራበውን አጥግበሃል ሆይ? የታሰረውን አስፈትተሃል ሆይ? ለምን ይህንን አላረክም? የታሰረ ስላላስፈታህ፣ የተራበ ስላላጠጣህ፣ የተራበ ስላላበላህ፣ የተጠማ ስላላጠጣህ እነሆ በግራ ቆመሃል ይላል። በግራ ቆማችኋል ይላል። አያችሁ ለዚህም ነው ቅድም እንዳልኳችሁ እግዚአብሔር በቅዱሳኑ ላይ ስራ ይሰራል ያልኳችሁ። ለዛ ነው መንክር እግዚአብሔር በቅዱሳኒሁ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው ማለት እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው ባጭሩ። አያችሁ ስለዚህ በግራ ያሉትን እንደዛ ይላቸዋል ነው። በግራ ያሉትም እነሆ መልስ ይመልሳሉ። መቼ ተርበህ፣ መቼ ተጠምጠህ፣ መቼ እንግዳ ሆነህ፣ መቼ ተቸግረህ እነሆ ያንተን ችግር ሳንጋራህ መቼ ቀረን ይሉታል። ልብ በሉ እግዚአብሔር ቤተሰቦች፣ መቼ ችግርህን ሳንጋራህ ቀረን በሚሉ ሰዓት ምንድነው ያላቸው? ከናንተ መካከል ከናንተ ታናናሾች ለአንዱ ያላደረጋችሁት ለኔ ያላደረጋችሁ ማለት ነው። ለኔ ያላደረጋችሁ። ስለዚህ ያን ስላላደረጋችሁ ያንን ስላልፈጸማችሁ የተቸገረውን ስላልረዳችሁ ወዴት ሄዱ ይላቸዋል? ወደ ገሃነም ግቡ ይላቸዋል። ወደ ገሃነም ግቡ ይላቸዋል። እነሱም ጥርስ ወደ ማፋጨት፣ ትል ወደማይጠፋው፣ እሳቱ ወደማይጠፋው፣ ወደማያንቀላፋው ወደዛ ይገባሉ። ለቅሶ ይሆናል የማይጠቅም ለቅሶ፣ ጩኸት ይሆናል የማይጠቅም ጩኸት ነው ይላል። በቀኝ ያሉትንስ ምን ይላቸዋል? እናንተ ቡሩካን ይላቸዋል። እናንተ ቡሩካን እነሆ የተባረካችሁ፣ እነሆ ዘለዓለም ወደምትደሰቱበት፣ ጽድቅ ወዳለበት፣ ፍስሐ ወዳለበት፣ ደስታ ወዳለበት ከኔ ጋራ ለዘለዓለም ብርሃን ለብሳችሁ ብርሃን ተጎናጽፋችሁ ወደምትኖሩበት እነሆ ኑ ግቡ ይላቸዋል። ለምን? ብራብ አበላችሁኝ፣ ብጠማ ጠጣችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ፣ ብተክዝ አጽናናችሁኝ ይላቸዋል። እነሱም መልሰው እንዲህ ይሉታል፣ እንዴ አንተ አምላክ ስትሆን፣ አንተ ጌታ ስትሆን፣ አንተ መቼ ተቸግረህ፣ አንተ መቼ ተርበህ፣ አንተ መቼ ተጠምተህ፣ አንተ መቼ ተበርደህ፣ አንተ መቼ አዝነህ ይህን ሁሉ አደረግንልህ ይሉታል። እውነት እውነት እላቸዋለሁ ይላቸዋል፣ ከናንተ መካከል ከታናናሾቹ መካከል ለአንዱ ያደረጋችሁት ለኔ አደረጋችሁ ማለት ነው ይላቸዋል። የእግዚአብሔር ቤተሰቦች አያችሁ፣ ለካ እኛ ጎረቤታችን ያለውን ስንረዳ እግዚአብሔርን እየረዳን ነው ማለት ነው። እኛ በእኛ አካባቢ ያሉትን፣ እኛ በእኛ መንገድ ያሉትን፣ እኛ በእኛ አካባቢ ያሉትን ለካ ስናበላ ስናጠጣ እግዚአብሔርን ማብላት ማጠጣት ነው። ስለዚህ ምን ይላቸዋል?
ዘላለም ደስታ ወዳለበት ዘላለም ፍስሐ ወዳለበት ግቡ ይላቸዋል። እነሱም በደስታ ይገባሉ፣ ለዘላለም ጸድቀው ይኖራሉ። የእግዚአብሔር ቤተሰቦች አያችሁ። ስለዚህ አቡነ ተክለ ሃይማኖትን፣ ቅድስት ክርስቶስ ሰምራን፣ አቡነ ሀብተ ማርያምን በዚህ ስፍራ እግዚአብሔር ያስቀመጠልን ለኔና ለእናንተ በረከት እንድናገኝባቸው ነው። ስለዚህ የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ የቅዱሳኑን በረከት እንድታገኙ እጋብዛችኋለሁ። እግዚአብሔር በሰጣቸው ቃል ኪዳን፣ እግዚአብሔር በሰጣቸው ጥበብ እነሆ በረከታቸው እንዲደርሰን በቅዱሳኑ አማካኝነት እግዚአብሔር እኔና እናንተን ሊባርከን የታመነ አምላክ ነውና በስማቸው ቀዝቃዛ ውሃ ሰጥተን በስማቸው ቁራሽ እንጀራ ቆርሰን የተራባ በልተን የተጠማ አጠጥተን መንግስቱን እንድንወርስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁንልን። ከዚህ ስፍራ ለአገልግሎት መጥቼ ይህንን የበረከት ስፍራ ለእናንተ ለበረከት ልኬላችኋለሁ። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ምናልባት ይችን ቪዲዮ እንደ ቀላል ልታዩት ትችላላችሁ። ይህንን ያደረገ እግዚአብሔር ነው። ታዲያ እናንተ ይህንን ቪዲዮ ሼር አታደርጉም? ይህንን ቪዲዮ አይታችሁ ሰብስክራይብ አታደርጉም? ይሄ ሚዲያ እንዲሰፋ አታደርጉም? እያንዳንዳችሁ ኃላፊነታችሁን እንድትወጡ በዚህ አጋጣሚ መልእክቴን አስተላልፋለሁ። መርከብ ሚዲያ የብዙዎች መጽናኛ፣ የብዙዎች መዳኛ፣ የብዙዎች መለወጫ ትሆን ዘንድ እባካችሁ ይችን ሚዲያ ለዓለም አሰራጩልኝ፣ ሼር አድርጉልኝ፣ ሰብስክራይብም አስደርጉልኝ። እኔም በሰፊው አገልግሎቴን ላገልግል። በተጨማሪ ማለት ነው ከማገለግልበት ቤተክርስቲያን እየተጋበዝኩ ከማገለግልበት ቤተክርስቲያን በተጨማሪ በዚህ በሚዲያ ብዙ ነፍሳትን እንድለውጥ ብዙ ነፍሳትን እንዳድን የእናንተም አስተዋጽኦ መሆን አለበትና እባካችሁ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ የሁላችሁንን መጨረሻ እግዚአብሔር ያሳምርላችሁ። ተባረኩ፣ ቡሩካን ሁኑ፣ ለንስሐ ሕይወት ያብቃችሁ። አንዳንድ አስተያየት ጥያቄ ካላችሁ በውስጥ መስመር አቅርቡልኝ። እነሆ በቴሌግራም በዋትስአፕም በቲክቶክም አስተምራለሁ። የግል ጉዳይ ጥያቄ ካለ በውስጥ መስመር አስቀምጡልኝ፣ እንነጋገራለን። አዲስ አበባ ኢትዮጵያ መጋቤ ምስጢር መምህር እስጢፋኖስ ኃይሉ የቂሊንጦ ደብረ ብስራት ቅዱስ ሩፋኤልና ቅዱስ ገብርኤል ቤተክርስቲያን አስተማሪ መምህር። እግዚአብሔር ይባርካችሁ።